ህወሓት ለብልጽግና የመጨረሻ ያለውን ማስጠንቀቂያ መስጠቱ ተነገረ። ኤርትራ ከግብጽ ከባባድ መሳሪያዎችን መታጠቋ ተነገረ። እስካሁን ድረስ ኤርትራ ያልነበሯት መሳሪያዎች ከግብጽ ካይሮ እንደገቡላት ተሰምቷል። ዝርዝር መረጃውን ተሰማላችሁ። የሁቲ አማጽያን እስራኤል ላይ ጥቃት እንደሰነዘሩ እየተነገረ ነው። እስራኤል ከፍተኛ የተባለ አጸፋዊ ምላሽ ኢራንና የመን ላይ ልትወስድ እንደምትችል መዛቷም ተሰምቷል። ዝርዝር ዘገባውን ተሰማላችሁ። ጤና ያስጥልን። ከሻገር ቲዩብ የሰዓቱ መረጃዎቻችን ቀጥሎ ይቀርባሉ። ሻገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎችን ከቻናላችን አግኙ። ወደ ዝርዝር መረጃዎቹ አለፈን። ህወሓት ለብልጽግና የመጨረሻ ያለውን ማስጠንቀቂያ ሰጠ። ህወሓት ከጥፋት የምንድነው አንድነታችንን አጠናክረን በጽናት ስንታገል ብቻ ነው ሲልም ገልጿል። የህወሓት የብልጽግና ስርዓት የሰላም አማራጮችን በሙሉ በመዝጋት የትግራይን ህዝብ ከምድር ገጽ ለማጥፋት ያለመ ሁሉን አቀፍ ግፍና በደል እየፈጸመ ይገኛል ሲል ከሷል። ድርጅቱ ባወጣው መግለጫ የትግራይ ህዝብ ከፊቱ የተጋረጠውን የጥፋት አደጋ መመከት የሚችለው አንድነቱን አጠናክሮና ተደራጅቶ በጽናት ሲታገል ብቻ መሆኑን አስታውቋል። ህወሓት በመግለጫው እንደገለጸው የትግራይ ህዝብ ራሱን ለማዳን ባደረገው ተጋድሎ የፕሪቶሪያ የሰላም ስምምነት እንዲፈረም ቢያደርግም የብልጽግና ስርዓት ግን ስምምነቱን በመጣስ የጀመረውን የዘር ማጥፋት ድርጊት አጠናክሮ ቀጥሏል ብለዋል። በአሁኑ ወቅት 40 በመቶ የሚሆነው የትግራይ መሬት በወራሪ ኃይሎች እጅ እንደሚገኝ የጠቀሰው መግለጫው ከቀያቸው የተፈናቀሉ ዜጎች በማዕከላት ውስጥ በበሽታና በረሃብ እያለቁ መሆኑን፣ በወራሪዎች ስር ያለው ህዝብም በማንነቱ ምክንያት ግድያና እንግልት እየደረሰበት እንደሚገኝ ገልጿል። በተጨማሪም በአፋርና በጸለምት በኩል በትግራይ ላይ በተደጋጋሚ ጦርነት የመቀስቀስ ሙከራዎች እየተደረጉ ነው። የድሮን ጥቃቶች በሲቪል ሰዎች ህይወትና ንብረት ላይ ጉዳት እያደረሱ ነው። በቅርቡ ግንቦት 29 2018 አጥቢያ መደበኛ የስራ ግዴታቸውን እየወጡ በነበሩ የትግራይ ሰራዊት አባላት ላይ የድሮን ድብደባ ተፈጽሟል። የብልጽግና ስርዓት በትግራይ ዙሪያ ሰራዊትና መሳሪያ በማከማቸት ሌላም የደም ማፍሰሻ ጦርነት ለመቀስቀስ እየተንቀሳቀሰ ነው ያለው ህወሓት ይህ ድርጊት እየተፈጸመ ያለው የትግራይ ህዝብ፣ የትግራይ መንግስትና ድርጅቱ ህወሓት ልዩነቶች በሰላማዊ ውይይት እንዲፈቱ ጥሪ ያቀረቡ ባሉበት ወቅት መሆኑን ጠቁሟል። ስርዓቱ የትግራይን ህዝብ በውጊያ ከመክበብ ጎን ለጎን ህዝቡን የመከላከል አቅም የሌለውና የተበታተነ ለማድረግ ጥቂት ብሔራዊ ክህደት የፈጸመው ተጋሩን በመመልመልና በመጠቀም የውስጥ ሴራዎችን እየሸረበ እንደሚገኝ መግለጫው አመልክቷል። በጠላትና በውስጥ ካድሬዎች ሴራ ሊበታተኑ ሰፊ ዘመቻ የተካሄደባቸው የትግራይ ህዝብ የመከተ አቅሞች በአሁኑ ወቅት ራሳቸውን አስተካክለው በጥሩ ቆመና ላይ እንደሚገኙ ህወሓት አስታውቋል። ድርጅቱ ባደረገው የውስጥ ፈተሻና የጥራት ጉዞ ይበልጥ ተጠናክሮ መውጣቱን የገለጸ ሲሆን ቀጣይ ጊዜያትም በጣም እጅግ አስፈላጊ ናቸው ብሏል። ከየትኛውም ኃይል ጋር በመሆንም ዘር ጨፍጫፊውን የብልጽግና ስርዓት ከ4 ኪሎ ሙሉ በሙሉ ለማጥፋት እንደሚንቀሳቀስም ድርጅቱ በመግለጫው አንስቷል። ይህ በእንዲህ እንዳለ ኤርትራም ከባባድ የተባሉ መሳሪያዎችን ከግብጽ ማስገባቷ ተነገረ። ብልጽግና በቀጣይ ቀጠናውን ለማተራመስ በሚከፍተው ጦርነት የኤርትራ ኃይሎች ከትግራይ ኃይሎችና ከአማራ ኃይሎች ጎን በመወገን ብልጽግናን ከ4 ኪሎ ጠራርጎ ለማጥፋት በሚደረገው ዘመቻ ሊሳተፈው እንደሚችሉ እየተነገረ ነው። ከኤርትራ በተጨማሪ የሱዳኑ አልቡርሃንም የብልጽግና ፓርቲን ከአፍሪካ ቀንድ ለማጥፋትና ለመደምሰስም ማንኛውንም ድጋፍ ለፋኖም ሆነም ለህወሓት እንደሚያደርግ ከዚህ ቀደም መናገሩ ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ አቻቸው አብዱል ፈታህ አልሲሲ ጋር በካይሮ ያደረጉ ሰፊ ውይይት በአፍሪካ ቀንድ ፖለቲካ ላይ አዲስ የዲፕሎማሲና የደህንነት ትብብር አቅጣጫን እያመላከተ ነው። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው እንዳስታወቁት ሁለቱ መሪዎች በሁለትዮሽ በቀጠናዊና
ዓለም አቀፋዊ ጉዳዮች ላይ በስፋት መክሯል ብለዋል። በይፋ መግለጫው መሰረት መሪዎቹ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለመጀመር ከስምምነት ደርሰዋል። በተጨማሪም በቀይ ባህር፣ በመካከለኛው ምስራቅና በአፍሪካ ቀንድ ባሉ የኢኮኖሚ፣ የፖለቲካ፣ የዲፕሎማሲና የደህንነት ጉዳዮች ላይ በዝርዝር ተወያይተዋል። የውጭ ጉዳይ ሚኒስትሮቹ አቶ ኡስማን ሳላና ዶክተር ባድር አብዱል አቲም የእነዚህን ስምምነቶች የትግበራ ዝርዝር አቅደዋል። ይህ የካይሮ ውይይትና ስምምነት ዝም ብሎ መደበኛ የዲፕሎማሲ ግንኙነት ሳይሆን አሁን በአፍሪካ ቀንድ ካለው የጂኦፖለቲካዊ ውጥረት አንጻር ሲታይ ጥልቅና ትኩረት የሚሹ አንድምታዎች አሉት። በዋናነት ይህ ግንኙነት የጋራ የጂኦፖለቲካዊ ፍላጎትን ለማሳካት ያለመ የስትራቴጂካዊ አጋርነት ፍለጋ መሆኑን የፖለቲካ ተንታኞች ያነሳሉ። ሁለቱም ሀገራት በአሁኑ ወቅት በአፍሪካ ቀንድ ላይ የየራሳቸው ፍላጎትና ስጋት አላቸው። ግብጽ በህዳሴው ግድብ እንዲሁም በቅርቡ በኢትዮጵያና ሶማሊላንድ መካከል በተደረገው የወደብ መግባቢያ ሰነድ ምክንያት ጫና ለመፍጠር ስትጥር፣ ኤርትራ ደግሞ ከፕሪቶሪያ የሰላም ስምምነት በኋላ በቀጠና ያላትን የፖለቲካ ሚናና ተጽዕኖ ለማስፋት እየሰራች ነው። በሌላ በኩል ኤርትራና ግብጽ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፍ በትብብር ለመስራት መስማማታቸው ትልቅ የወደብና የቀይ ባህር ቁጥጥር ፖለቲካ መልእክት አለው። ግብጽ በስትራቴጂካዊ የቀይ ባህር በር ማለትም በኤርትራ ወደቦች ላይ የራሷን የደህንነትና የኢኮኖሚ ጫና ለማሳረፍ ስትሞክር፣ ኤርትራ ደግሞ የግብፅን የፋይናንስና የቴክኒክ አቅም በመጠቀም የቀይ ባህር ዳርቻዎችን ወደ ፖለቲካዊ መደራደሪያ ካርድነት እያቀየረች ነው። ከዚህ ባሻገር በመግለጫው ላይ የደህንነት ጉዳዮች የሚለው ቃል መካተቱ ስምምነቱ ከኢኮኖሚ ባለፈም ወታደራዊና የደህንነት ይዘት ሊኖረው እንደሚችል ያመላክታል። ግብፅ ከቅርብ ጊዜ ወዲህ በሶማሊያም እያደረገች ካለው ወታደራዊ ስምምነት ጎን ለጎን አሁን ደግሞ በኤርትራ በኩል መምጣቷም የአፍሪካ ቀንድን ይበልጥ ወደ ተወሳሰበም የውክልና የኃይል ፉክክር ሊያስገባ ይችላል የሚል ስጋት ፈጥሯል። በአጠቃላይ የኢሳያስ አፈወርቂና የአብዱል ፈታህ አልሲሲ የካይሮ ውይይት የወደብና የባህር ሀብት ልማት የሚል ቆንጆ የኢኮኖሚ ሽፋን ቢሰጠውም በውስጡ ግን በአፍሪካ ቀንድ የኃይል ሚዛንን ለመቀየር አዳዲስ አጋርነቶችን ለመፍጠርና የጂኦፖለቲካ ጫናዎችን ለማሳደር በተጨማሪም አፍሪካ ቀንድን እያተራመሰ ባለው የብልጽግና መንግስት ላይ ጫና ለመፍጠስና ብልጽግናንም ከአፍሪካ ፖለቲካ ለመደምሰስና ለማስወገድ የሚደረግ ውይይትና ትብብር ነው እየተባለ ይገኛል። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን ገለጹ። ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ መታገዳቸው ተገልጿል። የየመን የሁቲ አማጽያን ኃይል በመካከለኛው እስራኤል ጃፋ አካባቢ የሚገኙና ወሳኝ የሆኑ ኢላማዊ ሲል በገለጻቸው ቦታዎች ላይ ጥቃት መፈጸሙንና ለጥቃቱ ኃላፊነቱን እንደሚወስድ ገልጿል። በተጨማሪም የእስራኤል የባህር ላይ መርከቦች በቀይ ባህር እንዳይጓዙ ሙሉ እገዳ ቃሉን አስታውቋል። ቡድኑ በቴሌግራም ገጹ ባወጣውና አልጀዚራ በጠቀሰው መግለጫ ድርጊቱን በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በማያያዝ ለማንኛውም ትንኮሳ በደረጃ የሚመጥን ምላሽ እንሰጣለን ብሏል። መግለጫው አክሎም በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስ እንዲሁም በኢራቅ ባሉት የነጻነት ታጋዮች ላይ ጣለውን ኢፍትሐዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ብሏል። በጥቅምት 2016 እስራኤል በጋዛ ያወጀችውን ጦርነት ተከትሎ ወደ ግጭት የገባውና ከኢራን ጋር ወገንተኝነት ያለው የሁቲ አማጽያን ቡድን ከዚያ ጊዜ ጀምሮ ወደ እስራኤል ተደጋጋሚ የሚሳኤልና የድሮን ጥቃቶችን የሰነዘረ ሲሆን በቀይ ባህር ላይ ከእስራኤል ጋር ግንኙነት አላቸው ወይንም ይኖራቸዋል ተብሎ የሚታሰቡ የንግድ መርከቦችን ኢላማ ሲያደርግ ቆይቷል። ቡድኑ እነዚህን ጥቃቶች እስራኤል በጋዛ እያካሄደች ባለው አስከፊ ጦርነት ሳቢያ ከፍልስጤማውያን ጋር ያለውን አብሮነት ለመግለጽ የተደረገ ተግባር እንደሆነ አድርጎ በተደጋጋሚ ይገልጻል። እስካሁንም ኢላማ ከተደረጉ ውስጥ የደቡብ እስራኤሏ ኤላ ከተማና ለዓለም ንግድ ወሳኝ የሆኑ የባህር ላይ የንግድ መስመሮች ይገኙበታል። ከየመን የተተኮሱት አብዛኞቹ ሚሳኤሎችና ድሮኖችና ሌሎች ተወርዋሪ መሳሪያዎች በእስራኤል የአየር መከላከያ፣ በአሜሪካ የባህር ኃይል ወይንም በአጋር ወታደራዊ ኃይሎች የመከኑ ቢሆንም የተወሰኑ ጥቃቶች
ግን መጠነኛ ጉዳትና የመቁሰል አደጋዎችን አስከትሏል። በተለይ የእስራኤል፣ አሜሪካ፣ ኢራን፣ የመን ሀውቲ ጦርነት ዓለምን እያተራመሰና እያቃወሰ ይገኛል። በቀጣይ እስራኤል ኢራን ላይ ልትወስደው የምትችለው እርምጃም ዓለምን ስጋት ውስጥ እንደጣለም እየተነገረ ነው። ከሸገር ቲዩብ ለእሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ ሀገር አቀፍና ዓለም አቀፍ መረጃዎችንና ትንታኔዎችን ታገኛላችሁ። በያላችሁበት መልካም ጊዜን ተመኘን።